በነስተል እንዴት አላችሁ ቤተሰቦች ሁሉ ሰላም። እንግዲህ ላይክ ሰብስክራይብ ሼር ማድረጉን ቀጥሉ ቤተሰቦች ስላችሁ በእርግጥም ቤተሰቦች ነን። ዛሬ አንድ ለየት ያለ መረጃ እንነግራችሁ። አሜሪካ በዚህ ጦርነት ላይ ብዙ ውድመት እንደደረሰባት የሚጠቁሙ መረጃዎች በስፋት እየወጡ ነው። አሜሪካ ዝም እያለች ነበር እስካሁን የቆየችው በሚዲያዎቹ አማካኝነት ኦፍኮርስ ነገሮችን እዚህም እዛም የማለባበስ ጉዳዮች እንደነበሩ እናስታውሳለን። ግን አሁን ምንድነው የተፈጠረው? በእርግጥም ይሄ ነገር ምንድን ነው የሚሉ ጥያቄዎች በጣም በስፋት እየተነሱ ይገኛልና ሰው አሜሪካ ምንድን ነው የተፈጠረባት? አሜሪካ ከምን አንጻር ነው ነገሮችን ማስተካከል የተሳናት የሚሉ ጥያቄዎች በስፋት እየተነሱ ነበረ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕም አንዳንድ ጉዳዮች ላይ ትንሽ መረጃ ከመቆጠብ አንጻር ሀሳቦች ነበሯቸው ወይም ደግሞ ያዛርጓቸው ነበር። አሁን ግን የተፈጠሩ ነገሮች እውነታውን የሚያጋልጡ እየሆኑ መጥተዋል። ስለዚህ አሜሪካ ምንድን ነው የተፈጠረባት የሚለውን በተለይም የደረሱባት ውድመቶች ከነዚህ እጅግ አደገኛ ከሚባሉ ጀቶቿ ጋር በተገናኘ የደረሰባት ውድመት ቀላል እንዳልሆነ በጣም በርካታ መረጃዎች በመውጣት ላይ ናቸው። ስለዚህ እሱን በደንብ እነግራችኋለሁ። በተለይም በምድራችን ላይ ግዙፍና ዘመናዊ የሚባለው የኤስኤስ አርቸር ፎርድ የሚባለው ዳሜጅ ሆኗል ወይም ደግሞ በእጅጉ ተመቷል፣ በእጅጉ ጉዳት ደርሶበታል እና እሱን የተመለከተ መረጃ ነው የምነግራችሁ። ከዛ በፊት ግን እንደነ ቢፌር ያላችሁ ተመልካቾች ላይ ሁላችሁም በእርግጥ ላይክ ሰብስክራይብ ሼር የምታደርጉ እና የተለያዩ ሀሳቦች የምታጋሩ በጣም ለማመሰግናችሁ እፈልጋለሁ። ግን ላይክም ሰብስክራይብ ሼር ስታደርጉ በዚህ ልክ ኮንሰርንድ ሆናችሁ ስለሆነ አሁንም አመሰግናለሁ። እያንዳንዷን ነገር ማድረጋችሁን ቀጥሉ። እኔም I'm going to consider what are you doing for me የሚለውን እንደው አጽንኦት ለመስጠት ነው። ቢፌር እንደምታውቁት ወንድማችን ሌላ አገር ላይ ነው ያለው፣ የሚያደርገውን አስተዋጽኦ የተመለከታችሁ ነው እና ይሄ it gives me more energy and I become more credible። ስለዚህ በዛ መንገድም እንድንቀጥል ፈልጋሉ። ወደ ዋና ጉዳያችን ስንገባ የመካከለኛው ምስራቅ ጉዳዮችን ከዚህ ከሊባኖስ ውጥረት ጋር በተገናኘ ምንም እንትን ብላችሁ ነገር የለም፣ ሁሉንም ነገር ነግራችኋለሁ። ግን መጀመሪያ ላይ የአሜሪካ ኤርክራፍት ጉዳት ደርሶባታል። እቺ ኤርክራፍት ጉዳት የደረሰባት ዩኤስ ኤርክራፍት እንግዲህ ጀራር ፎርድ የምትባለው ይችኛው ዩኤስኤስ እንግዲህ ጀራር ፎርድ የምትባለው እጅግ ግዙፍ የሆነች ኬረር ብዙ ነገሮችን የምትይዝናት አሜሪካ በጣም በኩራት ከምትመለከታቸውና አሜሪካ ጦርነትን በዓለም ዙሪያ ጨዋታ ቀያሪ አድርጋ ከምትወስዳቸው በጣም ወሳኝ ከሚባሉ እዝ ማለት እንችላለን ይሄኛው ማለት ነው። ዩኤስኤስ አርቸር ፎርድ ማለት ማንም የአፍሪካ ሀገር የሌለው ነው። ያ ማለት ጠቅላላ የአንድ የአፍሪካ ሀገር ጦሩ ጠቅላላ ጦሩ የያዘውን ከዛም በላይ ነው። ከዛም በላይ ነው ሲል ስላችሁ ምንም ነው የማይገናኝ የአፍሪካ ቀንድ የእኛን ጨምሮ የኤርትራ የምናምን የአፍሪካ ቀንድ ብቻ ሳይሆን የምስራቅ አፍሪካ እንኳን የምስራቅ አፍሪካን ብቻ አይደለም የአብዛኛው የአፍሪካ አገር እንኳን የጦር መሳሪያ ትጥቅ አንድ ላይ ቢታይ በሀገር ደረጃ እንኳን ይሄኛውን ያህል አይሆንም። ይሄ በጣም ጠንካራና ብርቱ እንደዚሁም ዘመናዊ ነው እና እሱ ነው ጉዳት የደረሰበት። በጣም ኢራን ኢስ አሜዚንግ ሆነስትሊ ስፒኪንግ ኢራን አለማድነቅ አይቻልም። ምንም ጥያቄና መልስ የሌለው ለመሰላችሁ ይሄ ኢራን እንዲያውም ምንድነው ሰይድ አባስ አራግቺ ሰዎች እንደሚያወሩት it's not joke, we are fighting for 40 days with the world superpower USA ማለት ይሄን ነው ማመን እንግዲህ የሚጠበቀው። ሰይድ አባስ አራግቺ ውጭ ጉዳይ ሚኒስትሩ የኢራን አሜሪካ ጋር ነው በዓለም ላይ ቁጥር አንድ ሱፐር ፓወር ከሆነች አገር ጋር ለ40 ቀናት ሳናቋርጥ ተዋግተናል። ስለዚህ ይሄ ጆክ አይደለም፣ ይሄን ያደረግነው እኛ ስለሆንን ነው ያሉት ሀሳብ አለ። ምንም ጥያቄና መልስ የሌለው በዚህ መንገድ ኢራን ስትሮንግ ሆና ቀጥላለች ማለት ነው እና ይሄ በቃ ማንም ሀገር ያደረገው። በነገራችን ላይ እኔ ብዙ ጥያቄዎች አሉ። ብዙ ሀገራት ላይ ሀያል ብለን የምናስባቸው ሀገራት ላይ እንኳን ጥያቄ አለ። በዚህ ልክ የአሜሪካን ኃይል ተቋቁሞ ይቀጥላሉ ወይ? የእስራኤል ኃይል ከባዱ እንደምታውቁት ተቋቁሞ ይቀጥላሉ ወይ የሚለውን እንኳን ግምት ስታስገቡ እኔ ብዙ ሀገር ላይ ጥያቄ ይነሳብኛል። ብዙ ሀያል የሚባሉ ሀገራት ላይ ይህን ላያደርጉ ይችላሉ፣ ይህን መቋቋም ላይችሉ ይችላሉ እና በጣም በእርግጥም የሰይድ አባስ አራግቺ እስና ጆክ ነው ያሉት። እስና ጆክ just we are fighting with the world superpower in everything። በሁሉም ነገር ሱፐር ፓወር ከሆነችው አሜሪካ ጋር ነው። ምን ያህል አሜሪካ ጠንካራና ብርቱ እንደሆነችም ያሳያል። እሳቸው አልካዱም።
ኢትዮጵያ ውስጥ ግን አንድ የሚያስቀኝ እንትን አለ። ለምሳሌ የኢራን አቅም ከአሜሪካ አቅም በጣም የላቀ አሜሪካን እንደው ዶጋመድ የሚያደርግ አድርጎ በጣም እንትን ሀሳብ የሚሰጡ ሰዎች አሉ። እሱ ወሬ አማርኛን ጉዳዩን እንትን በለው ምናምን የሚሉ ሰዎች የሚያደርጉት ነው። ሶሪ እንጂ ያውቁታል። ይኸው ሰይድ አባስ አራግቺም የውጭ ጉዳይ ሚኒስትሩም ያሉት ይሄ ነው። ሱፐር ፓወር ጋር የገጠምነው እኛ ስለሆንን ብቻ ለ40 ቀናት በሚገባ ተፋልመናል ነው ያሉት። ይሄ ምን ያሳያል? እኛ እንደምንለው ኢትዮጵያ ውስጥ ኢራን በጣም ከአሜሪካ የበለጠ ሱፐር ፓወር ሆና ወይ ምናምን እንደሚለው አይደለም። ይሄ አጉል አሁን እንደዚህ ብላችሁ ምናምን እያወቃችሁት እናንተም እኔም እያወቅኩት በተለይ ደግሞ የኔስ እሺ ልበላችሁ እናንተ ደግሞ እያወቃችሁት ምንድነው የሚያወራው ነው የምትሉት። ምንም ጥያቄ የለውም። የኢራንና የአሜሪካ ጦር ልዩነቱ ይታወቃል። እኔም ስላልኳችሁ ሳይሆን ራሳቸው ሰይድ አባስ አራግቺ አሜሪካን መቋቋም ማለት እኛ ስለሆነ የተቋቋመ ነው፣ ሌላ ኃይል አይደለም ነው ያሉት። ስለዚህ ትክክል ነው ማለት ነው። ኤንዌይ ወደ ጉዳያችን ስንመጣ ዩኤስኤስ ጀራልድ አር ፎርድ አሜሪካ 8 ክላሲፋይድ የሆኑ እዞች አሏት። 11 ክላሲፋይድ የሆኑ እዞች አሏት። ከ11 ውስጥ ደግሞ አብዛኞቹ የሚታጠቋቸው የጦር መሳሪያዎች እጅግ ውስብስብ ቴክኖሎጂ የታጠቁ ኬረርስ ናቸው፣ የሚሸከሙ ማለት ተሸካሚዎች ናቸው። ከእነዚህ ውስጥ እንግዲህ እቺ በጣም ከባድ ጉዳት ደርሶባታል ያልኳችሁ ዩኤስኤስ ጀራልድ አር ፎርድ ወይም ደግሞ ሲቪኤን 78 በመባል የምትታወቅ ነች እና ይቺ በዓለም ላይ እንደሷ ግዙፍ የለም። በጣም ግዙፍ ነች እና ቴክኖሎጂካሊ አድቫንስድ ነች። ሞስት ቴክኖሎጂካሊ አድቫንስድ ሱፐር ኬረር ኢን ዩኤስ ኔቪ በአሜሪካ ባህር ኃይል ታሪክም ቢሆን ከፍተኛ ትጥቅ በመታጠቅ በጣም አድቫንስድ የሆኑ ቴክኖሎጂዎችን በማንገብ እና ግዙፍ በመሆን በአሜሪካም ተወዳዳሪ የላትም፣ በዓለምም ተወዳዳሪ ያላትም ቁጥር 1 ነች። ስለዚህ የት ቦታ ነበረች የሚለውን እነግራችኋለሁ ከዚህ በፊት። አሁን ግን ጉዳት ደርሶባታል። ኤንዌይ ኮስት የምታደርገው ከ13 ቢሊየን የአሜሪካ ዶላር በላይ ነው። በጣም ላርጀስት እስካሁን በታሪክ እንደ ሂስትሪ ኦፍ ዘ ወርልድ this is the largest warship ever constructed ተብላ የተወሰደች ነች እና ዲዛይን የተደረገበትን መንገድ ብትመለከቱት ደግሞ በጣም ኤክስፔንሲቭ ኤርክራፍት ካሪየር ተደርጋ ነው የተያዘችው። በጣም ውዶችን እና F-35 ተዋጊ ጀቶችን የራሽያውን ደግሞ SU-57ንም ጭምር ማስተናገድ የምችል ናት። ግን ራሽያ እና አሜሪካ ያላቸው የፖለቲካ ልዩነት እንደምታውቁት ሆኖ ስለዚህ ይሄን ነው እና ይችኛው አሁን ጉዳት ደርሶባታል ነው። ጉዳት እንዴት ነው የደረሰባት ምናምን የሚለውን እነግራችኋለሁ። ከዚህ በፊት የት ነበረች የሚለውንም እነግራችኋለሁ። ስለዚህ የምትይዘው ዲስፕሌስመንቷ ወይም ደግሞ ሳይዟ መጠኗን እንትን ማለት እንችላለን 1106 ጫማ ነው እንግዲህ እንትኗ እርዝማኗ ማለት ነው። ስለዚህ ዲስፕሌስ ኦቨር ያው የምትይዘው ወይም ደግሞ ዲስፕሌስ ማድረግ ማለት የምትይዘው ቦታ ኤሪያው ማለት ነው የምትከበው 100,000 ቶን የሚሸከምን ያህል ወይም ደግሞ በ100 ቶን እሱን ያህል ከቨር ማድረግ የምትችል እና የምትሸከመው በጣም ብዙ አይነት ሎድን እንደሆነ ነው የሚያሳየው። በአጭሩ ግን 100,000 ቶን አካባቢ ዲስፕሌስ ታደርጋለች ወይም እዛ አካባቢ ትይዛለች ማለት ነው። ካፓሲቲዋን ስትመለከቱት 4500 የሚሆኑ ራፍሊ ነው 4500 የሚሆኑ አባላትን ትይዛለች። ከዛ ደግሞ 90 የሚሆኑ ተፋላሚ ጀቶችንም ደግሞ ተዋጊ ጀቶችን ከአድቫንስድ ጭምር ሄሊኮፕተሮችን፣ ሰው አልባ አውሮፕላኖች ወይም ድሮኖችን ትይዛለች። በዛ ላይ ሚሳይልም ታጠምዳለች ነው እና ኤሌክትሮማግኔቲክ ኤርክራፍት ላውንች ሲስተም ያላትና ኤማርስ የሚባለው ወይም ደግሞ ኤኤምኤኤልኤስ ነው። ዩዝ ኤሌክትሮማግኔቲክ ኢነርጂ ፎር ፋንክሽኒንግ ራዘር ዛን ትራዲሽናል ስቲም። ይሄ ማለት በስቲም እንግዲህ ቆየት ያለ ስርዓት ነበረ አይደለ? በስቲም ምናምን የሚሰራ ኮንትሮል ለማድረግም ለማንቀሳቀስም። ይችኛዋ ግን በኤሌክትሮማግኔቲክ ኃይል ነው የምትጠቀመው እና አድቫንስድ ዊፐንስ ኤሌቬተር አላት። አድቫንስድ ስላችሁ በጣም ዘመናዊ ነች። የጦር መሳሪያው ራሱ ካፓብል የሚደረግበት መንገድ ወይም ደግሞ ሪፕሌስ ትራዲሽናል ካፓብል ድሪቨን ኤሌቬተርስ ዊዝ ሃይ ስፒድ ሄቪ ዲዩቲ ኤሌክትሮማግኔቲክ ኤሌቬተር ፎር ፋስተር ኦርዲናንስ ሞመንት ፍሮም እንግዲህ
ከውጊያ ጣቢያው ላይ ሆና በፍጥነት የምትተኩስበት መንገድ ወይም ደግሞ የተለያዩ ጥቃቶችን ማድረስ የምትችልበትን መንገድ ከተመለከታችሁ በጣም ዘመናዊ ሆነዋል። ከዛም ውጭ እንግዲህ በኤሌክትሮማግኔቲክ ወይም ደግሞ በዛ ስርዓትና ሲስተም ውስጥ ሆና የምትንቀሳቀስ ነው። ይሄን ሁሉ ያልኳችሁ እቺ በጣም ሱፐር ፓወሮች የሚኩራሩባት ወይም ደግሞ አሜሪካ ዘ ላርጀስት የምትባለውን የዩኤስኤስ ጀራልድ ፎርድ የመሰለች መርከብ ስላችሁ መርከብ አይደለም፣ በጣም ግዙፍ ነው። ቅድም እንደነገርኳችሁ ነው። ይሄን ሁሉ 90 አውሮፕላን የሚያሳርፍ ቦሌ ኤርፖርት ስንት ነው የሚያሳርፈው? እሱን ካልኩሌት አድርጉት፣ ስፋቱ ማለት ነው። ሚሊትሪ ጀት ማለት ደግሞ ስክት የሚል አይደለም። ቦታ የሚፈልግ ሄዶ እንደፈለገ ተንቀሳቅሶ ኢላማ እንዲመታ ተደርጎ እንትን የሚል ነው እና ኦፍኮርስ እንትኑን ሊቀመጡ ይችላሉ። በትክክል ግን ምን ያህል ሂውጅ እንደሆነች ያሳያል። እና ሲስተም ፌለር ገጥሟት ነው በኢራን ጦርነት ሰዓት ላይ ወይም ደግሞ በኢራን ጦርነት ሰዓት ላይ ሲስተም ፌለር ነው ዱሪንግ የሆነው ሲስተሙ ወይም ስርዓቱ ፌል አድርጓል። አገልግሎት መስጠት አቅቶታል። ይሄ ምንድን ነው የሆነው? በኢራን ጥቃት ደርሶበት ነው። ስርዓቱን እናያቆቹ እና ምን ያህል ቅድም የነገርኳችሁ ኢራን በጣም አደገኛ ውጊያ ውስጥ እንደነበረች እና እሷም ደግሞ በትክክልም ኢላማዋን እንደመታች ነው የሚጠቁመው እና አዳዲስ ቪዲዮዎችን የተመለከትን ነው። ዓለም በተለይም ደግሞ እያየችው ነው። ወርልድ ቅድም እንደነገርኳችሁ ሳይዟም በቢገስት መሆኗ ሁሉን ነገር ይታወቃል እና በመጋቢት ላይ ወዲያውኑ ነበር የተመለሰችው ኮሚኒቲ አፍተር ለጥገና ተብሎ ወደ ሌላ አገር ወደ ተወስዳ ነበረ። ቦታውን የምታውቁትም ስለሆነ ከዛ እንግዲህ ከሚድል ኢስት ላይ ጥቃት በዚህ ልክ ሲደርስባት በኢራን አማካኝነት ለመመለስ ተገዳለች እና ቪዲዮ ፍቴጆቹ አሁን ሰሞኑን የሚያሳዩት በጣም የችኛዋ ኤርክራፍት ኬረር ጉዳት እንደደረሰባት ነው እና አንደር ዲስፓይ ክሌምስ ሜድ ባይ የአሜሪካ ባህር ኃይል ቀላል ነው የሚል ሀሳብ ነበር የሰጠው። ግን የአሜሪካ አየር ኃይል ቀላል ነው ቢልም ሁለት ነገሮችን አስቀምጠዋል ቦርዱ ላይ ወይም ደግሞ ራሷ ኬሬሯ ያለችበት ቦታ ላይ መሀል ላይ አካባቢ ጥቃት ደርሱ እሱ ላይ ጥቃት መድረሱን እና መመታቱን አምኗል። ስለዚህ መመታቱን ካመነ ዳሜጅ አልሆነ ምናምን ሊሉን ይችላሉ። ሚሊትሪ ታክቲክ እና ወይም ደግሞ ስትራቴጂካሊ በዛ ልክ ነው እንጂ የሚታሰበው ይችን የመሰለች መርከባችንን ግዙፉን ሞስት አድቫንስድ የሆነው ተመታ ምናምን እያሉ መቼም አይነግሩንም። ግን የተወሰነ ጥቃት ደረሰበት፣ እሳት ተነስቶ ነበረ የሚል ሀሳብ ሰጡና ይችኛዋ የዩኤስኤስ ጀራልድ ፎርድ ሴቨር ዳሜጅ እንደደረሰባት እሱን ተከትሎ ደግሞ የሲስተም እንከን መፈጠሩ እሱ ሌላ አስቸጋሪ ሁኔታዎችን ፈጥሯል እና እሳት ተነሳ እዛው ላይ። እሳቱን ብቻ ሳይሆን የዩኤስ ኔቪ ዓለምን እንግዲህ የሰጠበት እንዲያመን ያደረጉበት መንገድ አለ ይላል። ሚረር ነው ያስነበበው። ያ ማለት ዓለም መርከቧ ምንም እንዳልሆነች ለማሳመን የአሜሪካ ባህር ኃይል የተለያዩ ጥረቶችን አደረገ። በእርግጥም በዛ ልክ ሰዎች ሊያስቡ ቻሉ የሚል ሀሳብ ሰጠ። ሁለት የባህር ወለዶች ወይም ደግሞ የባህር ወለድ ወይም ከዚህ መርከበኞች ማለት እንችላለን፣ ግን ያው ጦረኛ ናቸው። እነሱ አንድ ሀሳብ ከነሱ የተገኘውን መረጃ መውሰድ ደግሞ በእርግጥም ጉዳቱን ሊያሳይ ይችላል። የሜዲካል ትሪትመንት ሁለቱ ሰዎች ሲወስዱ ነበረ። ምንም እንኳን በህይወት የመኖርና ያለመኖር ችግር ውስጥ ሊገቡ የማይችሉ ቢሆኑም ግን ጉዳት ደርሶባቸዋል። ስለዚህ እነዚህ እውድ አፕር ሃይቨር በዚህ ልክ ማሰብም እንዳለ ሆኖ ዳሜጁ ህዝብ በተመለከተው ቀለል ባለ መንገድ ሳይሆን እጅግ አስቸጋሪ እና ውድመትን ሊያሳይ የሚችል እንደሆነ የሚጠቁም መረጃ ከራሳቸው ከሲኤንኤን በኩል ወጥቷል። ሲኤንኤን እንግዲህ ምንም እንኳን ወደ ዴሞክራቶቹ በተወሰነ መጠን ሊብራል ሆኖ እንትን ሊል ቢችልም ግን በትክክልም ደግሞ የፕሬዚዳንት ዶናልድ ትራምፕ ተቃዋሚ ቢሆኑም ባይመቻቸውም ግን በአሜሪካ ጥቅም ላይ የሚደራደር አይደለም ሲኤንኤን ቢሆን እንደምታውቁት። ስለዚህ ሲኤንኤን ዳሜጅ ሆኗል ብሎ መረጃ ካጋራ የሚያሳየው በዚህ ልክ ከባድ አደጋ እንደደረሰባት ነው። ስለዚህ ማች ሞር በጣም ይሄ አንዳንድ ስርዓቶች በቀላሉ የሚጠገኑ እሳቱን ለማዳን ጥረት መደረጉን በዛም ደግሞ ውጣ ውረዶች የባህር ኃይል ሰራተኞቹ ጀግኖቹ የባህር ኃይል ሰራተኞቻችን አድነዋታል የሚሉ መረጃዎች ከዚህ በፊት ሲሰጡ ነበረ። ግን እንደዚህ አይነት ጉዳዮች እንዳልሆነ እንዲያውም ከዚህ በተቃራኒ መሆኑን የሚያሳዩ መረጃዎች ናቸው ወጡት። በነገራችን ላይ ከዚህ በፊትም ነገራችኋለሁ። በጣም ኢራን
መካከለኛው ምስራቅ ላይ ያሉ የአሜሪካን ታርጌቶች በደንብ ነው የቀጠቀጣችሁ። በደንብ ከስላችሁ በደንብ ምን መሰላችሁ? ቢቢሲ ከሰሞኑ አንድ ኢሜጅ ይዞ ወጥቶ ነበር እና መካከለኛው ምስራቅ ላይ ወደ 20 የሚጠጉ የአሜሪካ የጦር ቤዞች ትልልቆችንም ትንሾቹንም ጨምሮ ኢራን በሚገባ መታለች። እና ይህ የሚያሳየው ምንድን ነው? አሜሪካ እንትን ብላለች፣ ተመታለች ማለት ነው። ግን እንደዚህ ሲባል ደግሞ አሜሪካ እንደው ሙሉ በሙሉ እንትን ብላለች፣ መካከለኛው ምስራቅ ላይ ያላትን አቋም ብቃት ሙሉ በሙሉ ሰርዘዋለች ወይም ደግሞ አቅሟ ሪፕሌስ ተደርጓል በኢራን አይደለም። ኢራንን እንዳሸናፊ ወስጀም አይደለም። ግን ኢራን የዋዛ ኃይል እንዳልሆነች ግን ማንም አንደርስታንድ ማድረግ አለበት። ይሄ ማንም አንደርስታንድ ማድረግ አለበት። ዲቲ ምሳሌ ልሰጣችሁ ነበረ ወደኛው አካባቢ መጥቼ አይሆንም ተውት፣ የምታውቁት ነው። በአንድ ሚሳኤል የሚጠፋ አካባቢ ላይ ነው ያለ ነው። በተለይም እዚህ አፍሪካ ግን በአንድ ሚሳኤል እዚህ እዛ ቢያደርጉብን ያለን አቅም የምታውቁት ነው። እና ሲሪየስሊ የኢራንን የፖለቲካና ወታደራዊ አቅም በትክክል ዓለም ያስመለከተችበት እንደሆነ ለማየት ያስፈልጋል። እንግዲህ ስለዚህ እንዲያውም እዛ ላይ የነበሩት ስማቸው እንዲጠቀስ አልፈለጉም። I serious thought we were going to lose the ship, one sailor said. አንዱ መርከበኛ ያለው እኔ በዛ በሰዓቱ እንደው በቁም ነገር ሳስብ የነበረው መርከቧን እያጣናት እንደነበር ነው ያለው። ስለዚህ ይሄኛውን ዲስክራይብ ሲያደርገው he felt when tackling the mortar blaze on board back in March, it's either fight or die. የሞት ሽረት ጉዳይ ፋይት ኦር ዳይ የሞት ሽረት ጉዳይ ነበረ ሲያድኑት ወይም ደግሞ ለማዳን በሚደረገው ጥረት ላይ የነበረው ውጣ ውረድ በትክክልም የሞት ሽረት ጉዳይ እንደሆነ ለመጠቆም ነው። አንደኛው ሴለር ነው ይሄን ያለው፣ አንደኛው መርከበኛ ማለት ነው። ስለዚህ ምን ያህል ከበድ ያለ ጉዳይ እንደነበረ ለማሰብ ያስፈልጋል። ሌላው ደግሞ it shouldn't have gotten that bad. The fire suppression system built into the ship should have poured out, the sailor said, speaking on the condition of anonymity to avoid retaliation from the US Navy. የአሜሪካ ኃይል እንደዚህ አይነት ነገር የአሜሪካ ባህር ኃይል ምስጢር ወጣ በሚል ቅጣት እንዳይጠብቀው በመስጋት ስሙ እንዳይጠቀስ የፈለገ ሰው እንግዲህ ship should have put it out, መርከቧን ለመውጣት ተገደው ነበረ። ምክንያቱም ሲስተሙ ስርዓቱን በመናጋቱና ችግር በመፈጠሩ የሚል መረጃ ነው ያወጣው። እንግዲህ ከዛ everybody may include helped put the fire out, እንግዲህ እሳቱን ለማጥፋት ጥረት አድርገው በዛ ልክ እንትን ብለዋል ነው። ይሄኛው የነሱ የባህር ኃይሎቹን የአሜሪካ ባህር ኃይል ሰራተኞች ጥንካሬ ኔቪ ፓወር ሊያሳይ ይችላል። ግን ጥቃቱ ደግሞ ያለበትን ደረጃና አሁንም ያለውን ሁኔታ ለመገመት አያዳግትም ነው። ኦፊሻል አንዳንድ ዋን ኦፊሻል እንግዲህ ባለስልጣን ነው፣ ስሙ እንዲጠቀስ አልፈለገም። ለሲኤንኤን አንድ ሀሳብ ሰጥተዋል። እንግዲህ ኔቪ ፐብሊክ ስቴትመንት put out in the wake of the fire that the carrier was fully operational despite the blaze. ያው እንግዲህ እንትኑ አለ፣ ብሌዞ አለ፣ መቀጣጠሉ አለ፣ እሳቱ አለ፣ ምናምን ችግሮች ነበሩ፣ ግን ብዙ አልተጎዳችም፣ አሁንም ኦፕሬሽናል ናት የሚል መረጃ ነው የሰጡት። እና ይሄ ትንሽ አስቸጋሪ ነው። it took the ship's crew about 30 hours to put out the fire in total. እሳቱን ሙሉ በሙሉ ለማጥፋት ደግማ ቢሆን ኖሮስ ኢራን ምንድን ነበር የሚሆነው? ደግማ ቢሆን ኖሮ ምንድን ነበር የሚፈጠረው? እሳቱን ሙሉ በሙሉ ለማጥፋት 30 ሰዓታት ነው የፈጀባቸው። አንድ ቀን ሙሉ ውሎ አዳር፣ ከዛ 5 ሰዓት ሲጨመርበት ነው 6 ሰዓት ሲጨመርበት ነውና ቀላል አይደለም ነው 30 ሰዓታት። ስለዚህ አሁን cleaning up and ensuring hotspots were unable to reignite ያው ግን እንግዲህ ያው ወዲያውኑ ለማረጋገጥ ሞከሩ። ትንሽ የሲስተም ፌለሩ እንዳለ አስቀመጡ። 600 ሴለሮች 600 ሴለሮች ማለት የባህር ኃይል ሰራተኞች፣ የባህር ኃይል ሲባል መርከበኞቹ ማለት ነው፣ ጦረኞቹ ማለት ነው። እነሱ 600 የሚሆኑት እንግዲህ ኮሚኒኬሽን ውጭ ሆኖ ነበረ። የሴለር ሎስት አክሰስ ቱ ዴር ባንክስ ንግግር አቅቷቸው ነበረ፣ መገናኘት አቅቷቸው ነበረ። ያ የሆነበት ምክንያት ምንድን ነው? ሲስተሙ ላይ ስለተመታና በትክክልም ኢላማውን እንትን ብሎ የመታ ነው። ስለዚህ ታይፒካሊ ስታክ አድርጋ ነበረ ነው።
ስፔሱ ላይ ትንሽ መነጋገር አቅቷቸው ነበረ። ከዛ እርስ በርስም ባንክስ ላይ ወይም ደግሞ እዛው ላይ እርስ በርስ ለመነጋገር ራሱ they were in danger there, but they solved the problem and they rushed to Greek ነው ጉዳዩ። ሲኤንኤን እንግዲህ ፕሪቪየስሊ በዚህ መንገድም ሀሳቦችን ሲያጋራ ነበረ። ምክንያቱም የአሜሪካ ፖለቲካ ውጤትና ትኩረት ወይም ወታደራዊ እርምጃ ስትራቴጂ ታሳቢ ስለሚደረግ እንደዚህ አይነት ነገሮች ሰዎች በቀላሉ ሀሳብ ላይ ሰጡት ይችላሉ። ከፓብሊቲዋ ላይ ጫና ፈጥሯል ይሄ ሰዓቱ ማለት ነው። ሲቀጣጠል ከፓብሊቲዋ ላይም እንደዚሁ ጫና ፈጠረ። የናቫል ኦፕሬሽናል አድሚራል ዳሪል ካውዲ ቺፍ ኦፍ ናቫል ነው እንግዲህ confirmed back in April ሚያዝያ ላይ that the whole 2 days had passed before the USS Ford was able to fly sorties again. The ship had to head to a port in Greece and wait for temporary repair የሚል ሀሳብም ነው የሰጡት። እንግዲህ አሜሪካ ትልቅ ኪሳራ ላይ እንግዲህ ሙሉ በሙሉ ብትወድም ደግሞ $13 ቢሊዮን ስለሆነች ብቻ አይደለም። $13 ቢሊዮን ምንም ችግር የለውም። አሜሪካ is the richest, the strongest nation in the world እሱ ችግር አልነበረውም። ግን በይችኛዋን ግን አድቫንስድ ቴክኖሎጂ የታጠቀች በስንት ዘመን ጊዜ ወስዳ የተሰራች ምናምን ግዙፍ መሆኗ ቴክኖሎጂ ምናምን እነሱ ነገሮች በአመት በ2 ዓመት ሪፔር የሚደረግ አይደለም። ምክንያቱም ብዙ አመታት ፈጅታ የተሰራች ስለሆነች ነው። እና በዩኤስኤስ ፎርድ እንግዲህ 9.6 ቢሊዮን እንትን ነው ምንድነው በዩሮ ነው። ኦኬ $13 ቢሊዮን ብያችኋለሁ። ከዚህ በላይ play a pivotal role in American military strikes against Iran ኢራን ላይ ጥቃት ለመሰንዘር በጣም ወሳኝ ነበረች። በቀይ ባህር ሆና ስራዎች ስትሰራ ነበረ። ፓይለቶቹ እዛው ላይ ሆነው በጣም ተደጋጋሚ ጥቃቶችን ሲያደርሱ እዛው ተመልሰው ሲያርፉ የኢራን ሀብቶች ላይ በጣም ከባድ ጫና ሲፈጥሩ የነበሩበትን ድል ነው። ግን አክቲንግ በዛ መንገድ ነው። በነገራችን ላይ ይችኛዋ ከዚህ ቀደምም ነግሬያችሁ ነበረ። በዚህ በእንትን አካባቢ በዚህ በሜዲትራኒያን ባህር አካባቢ ነበረች። የእስራኤል የጋዛው ጦርነት ከተቀሰቀሰ የእስራኤልና የጋዛው ጦርነት ከተቀሰቀሰ ወይም የፍልስጤሙ ሐማስ ከተቀሰቀሰ በኋላ እስራኤል ወደ ኢራን ስትተኩስ ተጠግታ ነበር። የተጠጋችው ደግሞ ሜዲትራኒያን ባህር ላይ ነበረ። ከዛም በኋላ ጉዳዩ ትንሽ ረገብ ባለ ሲባል ተመልሳ እሷ ደግሞ ካሪቢያን ሄዳ ነበረችው። ዩኤስኤስ ጀራልድ ፎርድ ካሪቢያን ሄዳ ትልቅ የቤት ስራ ሰርታ የተመለሰችው። ያ ማለት እንደ የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን እርምጃ ሲወሰድባቸው በካሪቢያን ወይም ደግሞ በምዕራቡ ሄምስፌር አካባቢ ትልቅ ሚና ነበራት እንደምታስታውሱት እና እሱም በብዙዎች ዘንድ የሚታይ ነው። ስለዚህ በጣም ሂስቶሪክ የሆኑ ነገሮች አሉ። ስለዚህ the Kerr group that includes Ford was under persistent threat ወይም ደግሞ በተደጋጋሚ ስጋት ውስጥ ነበረች። ምክንያቱም የጠላት ሚሳይል ከኢራን ወደ አሜሪካ የጦር መርከብ ላይ ይሄዳል በሚል በጣም ሳይቴሽኑ ከባድ ነበረ፣ ወይም ደግሞ ኢንሳይትፉሊ አደገኛ ሁኔታዎች ውስጥ እንደነበሩ የሚታወስ ነው። እንግዲህ ፐርሰናል ብዙ ነገሮችን ዶቶቹ ስታገጣጥሙ በባህር ላይ ሂስቶሪክ 11 month mission at ሲንሶል ማሲቭ ሪኮርድ በባህር ታሪክ ላይ ወደ 11 ወራት ያለምንም ማቋረጥ ሚሽን ስትወጣ የነበረች ናት። ቅድም በነገርኳቸው አካባቢዎች እና በሌሎች አካባቢዎች። ስለዚህ እጅግ ፈታኝ የሆኑ ነገሮችን ለአሜሪካ ማለፏን የሚጠቁም ነው። ስለዚህ ብዙ ነገሮች ብዙ ዝርዝር ጉዳዮች ይወጣሉ፣ ግን ጥቃት እንደደረሰባት የሚያሳየውን መረጃ ሁላችንም እንግዲህ ማወቅ አለብን። ኦፍኮርስ አንዳንድ ጉዳዮች ይሄ አሜሪካን እንትን ማለት ሳይሆን አሜሪካ እንደምታውቁት ጠንካራ ኃይል ናት፣ አቅም ያላት ናት፣ ምንም ጥያቄና መልስ የሌለው። ግን በዚህኛው በኢራን ጦርነት ግን እጅግ ፈታኝ የሆነ ጊዜ እንዳሳለፈች የሚጠቁም መረጃ ነው እየወጣ ያለው። ወይም ደግሞ አሜሪካም በዚህ ልክ ቀለል አድርጋ የማታስበው እንደሆነ እየተነገረ ነው። የኢራን ሱፕሪም ሊደር
እነዚህ እንግዲህ በጣም ከዚህ ጉዳይ ጋር በተገናኘ ሰፋ ያለ መረጃ ማጋራት ስለሚፈልግ ነው። የኢራን ሱፕሪም ሊደር ሙጅተባ ሐመኒ እንግዲህ ለታሳሪዎች ይቅርታ አድርገዋል፣ ፓርደን አድርገዋል የሚል መረጃ እንደዚሁ አሁን እየወጣ ይገኛል። የእስራኤል ሚሊትሪ እንግዲህ 3 ኮምባት ኦፊሰር ተጎድቶበታል ወይም ተጎድቶብኛል የሚል ሀሳብ ሰጥቷል። እዛው መካከለኛው ምስራቅ ላይ ያለው ጉዳይ ላይ እንትን ለማለት ፈልጌ ነው። የተወሰኑ ሀሳቦች ደግሞ አፕዴቶችንም እናንተም ስለምትፈልጓቸው ነው። ሄዝቦላ የተለያዩ ጥቃቶችን በእስራኤል ላይ መፈጸሙን አሳውቀዋል። 2000 የሚሆኑ ፕሪዝነሮች ናቸው ወይም ደግሞ ታሳሪዎች ናቸው ከኢራን እስር ቤት ይቅርታ የተደረገላቸው። ይሄ ነው። የእስራኤል ሚሊትሪ እንግዲህ በዌስት ባንክም የተለያዩ አሰሳዎችን እያደረገ እንደሆነ ይታወቃል። የዓለም የምግብ መርሃ ግብር ፕሮግራም WFP እንደዚሁ እሱም እንደ ሀሳብ ሰጥተዋል። በጦርነቱ አማካኝነት በርካቶች ጉዳት ሊደርስባቸው እንደሚችል አስቀምጠዋል። የሊባኖስ መንግስት ደግሞ የኢራን ፖለቲከኞች በሀገራችሁ እንጂ በእኛ ሀገር ምን አገባችሁ አሉ የሚል መረጃም እንደዚህ ወጥቷል። እነዚህ ጉዳዮች እየተፏፋሙ ወደ ምን ሊያመሩ ይችላሉ የሚለው ብዙ ሰዎች እያየን ነው። እስና ዮር ካንትሪ ሊባኖስ ሊደርስ ለምስ ኢራን የሚል ሀሳብ እንደዚህ ተጋርቷል። ያ ማለት የሊባኖሱ መሪ ናቸው ይህን ያሉት። ጆሴፍ ኦን ናቸው። ቴህራን እንግዲህ ኤክስፕሎይቲንግ ሂዝ ኔሽን ያ ማለት አገሬን ለፖለቲካዊ ጥቅም ስትል ኢራን ጫና ውስጥ ያስገባች ነው በሚል ፕሬዚደንቱ አስቀምጠዋል። ፕሬዚደንቱ ሜሮናይት ክርስቲያን ናቸው። ምክንያቱም የሊባኖስ ፖለቲካ እንደምታውቁት ሜሮናይት ክርስቲያን የሚባሉት የፕሬዚደንቱን ቦታ ይዛሉ። ጠቅላይ ሚኒስትሩ ደግሞ የሱኒ ሙስሊም፣ እንደዚሁም ደግሞ አፈጉባኤ ሁሌ ከሺያ ነው የሚሆነው። ዩኤስ ሚሊትሪ እንግዲህ ዲስፒትስ ክሌም ኢራንያን ኔቪ ፈርድ ዋርኒንግ ሾትስ ምናምን አሁንም ጥቃት ደርሶባቸዋል አድርሰናል እያሉ ነው የአይአርጂሲ ሰዎች። ኢራን ግን አሜሪካ ግን አልተኮሰብንም ትላለች። ሚሊታሪ ሶሉሽን ዊል ኔቨር ብሪንግ ፒስ ቱ ኖርዘርን እስራኤል፣ ለሰሜን እስራኤልም ቢሆን ሰላም አያመጣም የሚል መረጃ ነው እያጋሩ የሚገኙት እና ብዙ ጉዳዮችን ከዚህ አንጻር መመልከትም ያስፈልጋል። የሊባኖስ ፓርላማ ስፒከር ባይዘ የሊባኖስ ቅድም እንደነገርኳቸው አፈ ጉባኤዎች የሚመረጡት ከሄዝቦላ ነው። ስለዚህ አፕሊስቱ ሄዝቦላ ዊዝድራል ኢን ፓራል ቱ እስራኤል ፑልባክ፣ እስራኤል ከደቡብ ሊባኖስ ከወጣች እንደዚሁም ደግሞ የሊባኖስ ሄዝቦላ ይወጣል ከአካባቢው የሚል ሀሳብ ሰጥተዋል። የራሱ ፓርቲም ሰው ስለሆነ ማለት ነው። ሄዝቦላ ሊባኖስ ፕሬዚዳንት ተልስ ሄዝቦላ ሊባኖስ ፒፕል አር ናት ዮር ፒፕል የሚል ሀሳብ ሰጥተዋል። የሊባኖስ ህዝብ ያንተ ህዝብ አይደለም በሚል ሄዝቦላን እንትን ለማለት ፈልገዋል። ኢትስ ኖት ዮር ካንትሪ ያሉትም ይሄው ፕሬዚዳንት ናቸው። አንዳንድ አጋጣሚዎች ቀላል አይደሉም። ኢራን ዋር ኢዝ ፑሽንግ ሚሊየንስ ቱዋርድስ አኪዩት አንገር የመንግስታቱ ድርጅት ያወጣው መረጃ ነው። እሱም ታሳቢ ይደረጋል። በሊባኖን ጥቃቱ ቀጥሏል። ተኩስ አቁሙ ኦብቪየስሊ ተጥሷል። የሊባኖስ መንግስትና እስራኤል መንግስት ያደረጉት ማለት ነው። አንዳንድ አጋጣሚዎችን ትንሽ መፍትሄ መስጠት ያስፈልጋል ተብሎ ይታሰብ ነበረ። ግን እስራኤልና ሄዝቦላ አሁንም ጥቃት መሰናዘራቸውን ቀጥለዋል። ይሄኛው ትንሽ ዓለምን ያስደነገጠ ጉዳይ ሆኗል። መግባባቶች መፍትሄ ይመጡባቸዋል ተብሎ ቢታሰብ ነበረ። ግን አንዳንድ ሁኔታዎችን በዛ ልክ ማየት አልቻለም። ወደ ተመልካቾቻችን እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። የተለያዩ ሀሳቦችን ሳጋራችሁ ነበረ። ቢኒያም ካሴ ነኝ። ለትዕግስታችሁ ለነበረን ጊዜም እጅጉን አመሰግናለሁ። ኤኒቲንግ የምትፈልጉትን ኮመንት አድርጉ፣ ምላሽ ይሰጣል። አመሰግናለሁ።